የእልህ ወጥመድ። ስልክሽን ብትሰጭኝና ይሄን ሳቅሽን በስልክ ብሰማው ደስ ይለኛል አላት። ሰላም ውድ የናይላይቱ ቤተሰቦቼ እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? እንኳን ወደ ናይላይቱ በሰላም መጣችሁ። ዩቲዩባችን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። የንስሐ ማዕበል የተሰኘው ፕሮግራማችን ክፍል 2 ይዤላችሁ መጥቻለሁ። የንስሐ ማዕበል ክፍል 2 የእልህ ወጥመድ። ኪሩቤል ሳባን ለማጥመድ የነደፈው እቅድ እንደገመተው አልሆነም። በእያንዳንዱ መከራውን ቁጥር ሳባ በጥበብና በሳቅ ስታሸንፈው እልሁ እየበረታ ትዕቢቱ እየባሰ መጣ። አሁን ጉዳዩ የሴት ፍላጎት ብቻ ሳይሆን የማይሰበረውን ሰብሮ የማሳየት የግል ውጊያ ሆኖበታል። አንድ ቀን ምሽት ሳባ ሀያት አደባባይ ወደ ቤቷ ስታመራ ኪሩቤል ሆን ብሎ መንገድን አጥብቆ ቆመ። ቆንጂት፣ ስንት ጊዜ ነው ሰላምታዬን የምትነቂው? እኔ የመሰለ ወጣት ማናገር እኮ ለብዙዎች ምኞት ነው አላት የንቀት ፈገግታ እያሳየ። ሳባ ግን ሳቅ አለች። ወንድሜ፣ ብዙዎች የሚያገኙት ነገር ሁሉ ዋጋ አለው ማለት አይደለም። እኔ ደግሞ ዋጋ ለሌለው ነገር የምሰጠው ደቂቃ የለኝም ብላው ልክ እንደ ንፋስ ጥላው አልፋ ሄደች። ኪሩቤል በቆመበት ደርቆ ቀረ። በሌላ ቀን ሳባ ከጓደኞቿ ጋር ሀያት አደባባይ ባለው ካፌ ውስጥንም ቁጭ ብላ እያለቀሰች እስክትስቅ ድረስ ትቀልድ ነበረ። ኪሩቤል ዛሬ መሳለቂያ ላለመሆን ወስኖ መሃላቸው ገባ። ስልክሽን ብትሰጭኝና ይህን ሳቅሽን በስልክ ብሰማው ደስ ይለኛል አላት። ሳባ ወደ ጓደኞቿ ዞር ብላ እረ ይሄ ልጅ ዳታ የጨረሰ ይመስለኛል። የእኔ ስልክ ቁጥር ሰርች የሚያደርግ ጎግል ላይ የጠፋውን ስነ ምግባሩን ቢፈልገው ይሻለው ነበረ ስትል ጓደኞቿን በሳቅ ፈነዱ። ኪሩቤል ፊቱ በንዴት ቀላ። ሳባ ግን በቁም ነገርና በቀልድ መሃል ሆና ወዳጄ፣ ስልክ ቁጥር እኮ እንደ ጫማ ቁጥር ዝም ብሎ አይሰጥም። የኔ ኔትወርክ የሚሰራው ከፈጣሪ ጋር ለሚያደርገው ግንኙነት ብቻ ስለሆነ ላንተ አክሰስ የለኝም ብላ በቆራጥነት ዘጋችው። የኪሩቤል እልህ ጣሪያ ነካ። በአንድ አጋጣሚ ሳባ ብቻዋን ስትሄድ አይቶ በግድ ሊያስቆማት እጇንም ለመያዝንም ተንደረደረ። በዛ ጊዜ ግን የሳባ ቀልድና ፈገግታ ጠፋ። አይኖቿ ውስጥ የሚታየው በራስ መተማመን አስፈራው። ክብርህን ጠብቅ። እኔ አንተን በየካፌው የምታወራቸውን አይነት ሴቶች አይደለሁም። እጅህን ሰብስብ ብላ በቁጣ ጥላው ሄደች። ኪሩቤል በሰፈር ሰው ፊት መዋረዱ ስላንገበገበው እንደ ጥላ መከተሉን በቆራጥነት ቀጠለ። ያልታሰበ የእሁድ ጉዞ። እሁድ ጠዋት ሳባ ነጭ ነጠላዋን ተከናንባ ወደ ሀያት ጸበል መድኃኔዓለም ስታመራ ኪሩቤል ዛሬ መጨረሻዋን አያለሁ ብሎ በሩቅ ተከተላት። ዓላማው እሷን ማሸነፍም ቢሆን እግሩን የቤተ ክርስቲያኑን ግቢ ውስጥ እንዳስገባ ግን ያልጠበቀውን ድምፅ ልቡን ነዘረው። ወዳጆቼ ሆይ እስከ መቼ በስጋ ምኞት ትታሰራላችሁ? ታስራችሁስ ትኖራላችሁ? ዛሬ በዝሙት የምትደሰቱ ነገ በፈጣሪ ፊት ስትቆሙ ምን መልሳላችሁ? ወገኖቼ ሆይ ሞት ሳይቀድማችሁ እድሜያችሁ ሳያልቅ ወደ አምላካችሁ ተመለሱ። እሱ መሐሪ ነውና እናንተን ለመቀበል ደጁን ከፍቶ ይጠብቃችኋል እያለ ሰባኪው ቀጠለ።
ኪሩቤል ቃሉን ሲሰማ በቆመበት ደረቀ። ሳባ ወደ ውስጥ ስትገባ እርሱ ግን ከአጥሩ ጥግ ቆሞ ቃሉን ማዳመጥ ጀመረ። ክፍል 3 ይቀጥላል። ውድ ቤተሰቦቼ ላይክ፣ ሰብስክራይብ እንዲሁም ሸር እያደረጋችሁ ፕሮግራማችንን ትከታተሉ ዘንድ በትህትና ጠይቃለሁ። ውድ የናይላይቱ ቤተሰቦቼ ከክፍል 2 ምን ተማራችሁ? ክፍል 3 ይዤላችሁ እስከምቀርብ ድረስ ከክፍል 2 የተማራችሁትን በኮሜንት ላይ አስቀምጡልኝ። እኔ ከክፍል 2 የተረዳውን ነገር ቢኖር አንዳንድ ጊዜ በልህኝነት የተነሳሳንበት ነገር ወደ ህይወት መንገድ ሊያመራን እንደሚችል ነው። ሳባን ተከትሎ ቤተ ክርስቲያን ድረስ ባይሄድ በሳባ እልህ ባይያዝ ኖሮ ይህ ኪሩቤል የተባለ ግለሰብ የእግዚአብሔርን ቃል ለመስማት ባልተቻለው ነበረ። ግን በእሷ ምክንያት እሷን ተከትሎ ሄዶ ግን የህይወትን ቃል ሰማ እና በጣም ደስ የሚል ተከታታይ ታሪክ ነው። ይህ ታሪክ እንደውም በቅዱስ ዮሐንስ አፈወርቅ እንትን ድርሳን ላይ ነው እንደሰማሁት አይነት ይመስላል። በጣም ደስ ይላል። እኔ በጣም ወድጄዋለሁ። ክፍል 3ን እስከማቀርበው ድረስ በጣም ቸኩያለሁ። አብራችሁ ስለቆያችሁ አመሰግናለሁ።